ትላንትና አምልኮን በስፋት በህይወት ውስጥ ነው ያየነው። ምክንያቱም አምልኮ ማለት እዚህ መድረክ ላይ እስካሁን የተደረገው ነገር አምልኮ ነው። ግን ይሄ ብቻ አምልኮ አይደለም። በጣም የአምልኮ ትንሹ ክፍል ነው እዚህ መድረክ ላይ የሆነው፣ እኛም አብረን የዘመርነው ማለት ነው። አምልኮ ከዚህ በጣም ያለፈ ነገር እንደሆነ ትላንት በሰፊው ስለተነጋገር እንደገና ወደ ኋላ አልመለስም። ዛሬ ግን ወደዚህ ስትጠሩን ከወንድሜ ከዳዊት ጋራ ኢንቴንሽናል ወርሺፕ ብላችሁ ነበር የለጠፋችሁት። ስለዚህ እሱን ነው የምናገረው ዛሬ። ሆን ብሎ በአላማ ማምለክ የሚል ነውና ዛሬ ትንሽ ለየት ያለ ነው፣ ለእያንዳንዳችን የሚጠቅም ነው። ምክንያቱም በብዙ ነገር እንደምናድገው አሁን ዛሬ በምንነጋገረውም ዙሪያ ልናድግ ይገባል። እግዚአብሔር የተመሰገነ ይሁን። እና ትዝ ይላችሁ ከሆነ በዕብራውያን ምዕራፍ 10 ቁጥር 24 እና 25 ላይ ቀኑ ሲቀርብ እያያችሁ መሰብሰባችሁን አትተው ብሎ የአጥቢያ ቤተክርስቲያንን መሰባሰብ የእግዚአብሔር ምክርና ሐሳብ ነው። ክብር ለኢየሱስ ይሁን። ስለዚህ ልክ በግል ህይወታችን ጌታን እንደምናመልከው ሁሉ በዚህ መተን ደግሞ አብረን የምናመልከውም ደግሞ እንደዛው በጣም አስፈላጊ ነው። ያ እንደዛ ደግሞ አስፈላጊ ከሆነ እግዚአብሔር ለዚህ ለህብረት አምልኮ ምን አዘጋጅቷል በቃሉ። ዛሬ እሱን ነው በተለይም በህብረት አምልኮ ላይ አተኩሬ ነው የምናገረው ማለት ነው። ተግባባን አይደል? አውዱን አስተካክዬ በዋናው መሰረት ላይ ጥዬ ከዛ እንድንነጋገር። ምክንያቱም እንዴ አምልኮ ይሄ ብቻ ነው ወይ ብላችሁ እንደ ቁም ስቅለኝ እንዳታሳዩኝ ትላንት መኖር ነበረባችሁ። ያልመጣችሁ ሰዎች ትላንት የነበሩ ግን ይሄንን በደንብ ሰምተዋል። ማለትም ከኔ ሲወጣ ማለቴ ነው እንጂ ከብዙ ሰው እንሰማዋለን። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ አስተማሪዎች እየመጡ በዚህ ዙሪያ እቺን ቤተክርስቲያን በጣም ልባርካት ወዳለሁ። ልባርካት የምወደው ነገር አንዱ ምንድነው? በዚህ ዙሪያ ላይ አላማ አድርጋችሁ እቅድ አውጥታችሁ ይሄንን ነገር እስቲ ደግሞ እንማር፣ እንደ ጉባኤም እንማር ማለት ቀላል ነገር አይደለም። አንድ ትልቅ ሚስጥር ልንገራችሁ። ሁሉ አገልግሎቶች የተመደብንላቸው አገልግሎቶች አሉ አይደል? ሁሉም አገልግሎቶች። አምልኮ ግን የሁሉ ሰው ነው። the only thing difference ምንድነው? እዚህ ላይ ወጥተው ይመሩናል እንጂ እዚህ አንዱ አድማጭ አንዱ ተናጋሪ አይደለም አይደል? አምልኮ ሲባል አምልኮ የሁላችንም ነው። ሲምፕሊ መመራት ስርዓት ስለሚያስፈልገው መመራት ስላለበት ብቻ ነው መሪ የሚቆመው እንጂ ሆነስትሊ እኔ አንድ ቀን እርግጠኛ ሆንኩትን ነገር ልንገራችሁ። አንድ ቀን ኢየሱስ ይመጣል፣ እግዚአብሔር ፊት እንገባለን። በዘመናችን አይተነው የማናቀው የአምልኮ ሌቭል ይከፈታል። እዛ እየሰማችሁ ነው። ዛሬ ቁጭ ብለን ተዝናንተን አንዳንዴም ያንኮራፋን እንደሚሆነው አይደለም። እና አንድ ቀን እኔ እንደዚህ አይነት ነገር እየተናገርኩ አንዱ እልም ይላል። አረ አይተኛም እዚህ ላይ እላለሁ። ይሄ ሁሉ እዚህ ተጅሏል፣ እዛ ግን የለም። ቀንና ሌሊት ሃሌሉያ፣ ቀንና ሌሊት ቅዱስ 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 የሰራዊት ጌታ እግዚአብሔር እየተባለ ሲመለክ እውነቴን ነው የምነግራችሁ። ሰምታችሁት የማታውቁትን የመሳሪያ አይነት፣ ሰምታችሁ የማታውቁትን የዜማ አይነት፣ ሰምተን የማናቀውን የችሎታ አይነት እግዚአብሔር በሁሉ መንገድ በሁሉ በስፋት አምልከን እንደማናገና ልናመልከው ነው። እዚሁ ብንጀምረው አይሻልም? እስኪ ደርስ ከመነል ደስ የሚል ነገር ልንገራችሁ። ዛሬ ዕብራውያን ምዕራፍ 12 ላይ እንደጻፈልን ምድር ላይ ሆነን በመንፈስ ወደ እውነተኛይቱ ድንኳን ገብተን ማምለክ እንችላለን። ክብር ለኢየሱስ ይሁን። እየሰማችሁ ነው አይደል? ይሄንን ብቃት በአዲስ ኪዳን ውስጥ በክርስቶስ ኢየሱስ አገኝተነዋል። እዚህ ምድር ላይ ቁጭ ብላችሁ እዚህ ወንበር ላይ ቁጭ ብላችሁ በመንፈስ ግን በሕያው በእግዚአብሔር ፊት ቆመን ማምለክ እንችላለን። ክብር ለኢየሱስ ይሁን። ስለዚህ ያንን ካሰብን አምልኮ ማለት ይመሩናል እንጂ አጠገባችሁ ያለውን ሰው መቼም አያመልኩልህም በሉት። አንተ ሆነህ የምታመልከው በሉት። ስለዚህ በጣም አስፈላጊ ነገር ነውና ዛሬ ግን አውዱን በጣም ጠበብ እናደርግና በአጥቢያ ቤተክርስቲያን ውስጥ
አምልኮ ምን አይነት መልክ ሊኖረው ይገባል? ምን አይነት ፍሰት ወይም ፍሎ ሊኖረው ይገባል? አሁን ይሄንን ስናገር ከሆነ ነገር አገጫጭቼ ሳይሆን የእግዚአብሔር ቃል ምን አይነት ንድፍ ሰጥቶናል፣ ያንን ንድፍ ነው ዛሬ እንድናየው የምፈልገው። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ይሄ ንድፍ ስለተቀመጠልን ክብር ለኢየሱስ ይሁን። ይሄንን ማወቅ ያለባቸው ሙዚቀኞች፣ ዘማሪዎች፣ ፕሮግራም መሪዎች ብቻ አይደሉም፣ ሁላችንም ማወቅ አለብን። ለምን? እግዚአብሔር ነው በዛ ውስጥ የሚመለከው፣ ማንንም አይመለክም። ክብር ለኢየሱስ ይሁን። እና ያንን ስለሆነ አሁን መጽሐፍ ቅዱሳችሁን ወደ ዮሐንስ ራእይ ምዕራፍ 1 ተከፍቱና እንቁምና አንድ ጊዜ አንብበን ከዛ በኋላ ትቀመጣላችሁ። የዮሐንስ ራእይ ምዕራፍ 1 ላይ እንሂድና ከቁጥር 9 ጀምሮ አነባዋለሁኝ። በጌታ ስም ላንብበው። እኔ ወንድማችሁ የሆነው ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የመካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበሩ። በጌታ ቀን በመንፈስ ነበሩ። በኋላም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ። እንዲሁም የምታዩን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርምኔስ ወደ ጴርጋሞንም ወደ ቲያጥሮንም ወደ ሰርዴስም ወደ ፊላደልፊያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላካለኝ። የሚናገረኝንም ድምጽ ለማየት ዞር አለሁ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞች መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰውን ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በቶን የነጠረ የጋለ ናስ ይመስሉ ነበር። ድምጹም እጁም 7 ከዋክብት በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለቱ ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልን መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱም መቅረዞች 7ቱ አብያተ ክርስቲያናት ናቸው ይላል። እንጸልይ። እግዚአብሔር አምላካችን ሆይ በምን ልትተካ ትችላለህ? በዚህ ምድር ላይ አንተን ሊተካህ የሚችል ምንም ነገር የለም። ምክንያቱም የሚመስልህ ማንም ስለሌለ ብቻህን ጌታ ነህ። ብቻህን አምላክ ነህ። ብቻህን የዘላለም አባት ነህ። ስለዚህ ነው ዛሬ ብንሰግድልህ፣ ብናመልክህ፣ ብንቀኝልህ ቀንና ሌሊት ጌታ ሆይ መስዋዕትን ላንተ ብንሰዋ፣ ከንፈሮቻችንን ፍሬ ላንተ ብናቀርብ፣ ህይወታችንን ከመታዘዝ ጋር በፊት ብናኖር የሚያንስብህ ለዚህ ነው። ከዚህ ሁሉ በላይ ነህ። እግዚአብሔር ሆይ ዛሬ ማታ ራስህን ግለጥልን። በዚህ ስፍራ ላይ ሰው አይተን እንዳንወጣ፣ ፕሮግራም ተካፍለን ብቻ እንዳንወጣ እግዚአብሔር አምላኬ ሆይ ነገር ግን አይተንህ እንድንወጣ ዛሬ የጥበብና የመገለጥ መንፈስ በዚህ ቤት ላይ ይፍሰስ በጌታ በኢየሱስ ስም አሜን። ልታመልክ ተጠርተሃል በሉት አጠገባቸው ያለውን ሰው አሜን። ነብዩ ዮናስ ስራ ምንድነው ሲሉት እግዚአብሔርን ማምለክ ነው ያለው። እና እግዚአብሔር ሰማይ የሰጠን ጆብ ዲስክሪፕሽን የሥራ ድርሻ እግዚአብሔርን ማምለክ ነው። ስለዚህ ይሄ ሁላችንም የእግዚአብሔር ልጆች የሆነን ሁሉ ድርሻ ነው። እግዚአብሔር ይባረክ። መጽሐፍ ቅዱስ ደግሞ እንደዚህ የሚል ቃል አለው። ልጅ ሳለው እንደ ልጅ አስብ ነበር፣ አሁን ግን የልጅነትን ጠባይ ሽር ያለው ይላል። ለምንድን ይሄን ያለው? በየጊዜው ውስጡ በእግዚአብሔር ቃል እያደገ በመንፈስ ቅዱስ እየተኮተኮተ በየጊዜው ሲያድግ ያለፈውን ነገር እየጣለ አዲስ ነገር እየያዘ ወደፊት ይሄድ ስለነበረ ነው።
ማለትም በያዘው ነገር ውስጥ እያደገ የሄደበት ነገር ስላለ ነው። ጌታ የተባረከ ይሁን። ስለዚህ ይሄ አንዱ አካባቢ ነው ልንማርና ልናድግበት የሚገባውና ስለ እግዚአብሔርን በእውነት እንደገና ደግሜ እላለሁ እንዲህ ያለውን ፕሮግራም ስላዘጋጁ ሰዎች ጌታን አመሰግናለሁ። እግዚአብሔር የተባረከ ይሁን። ገና ብዙ በዚህ ዙሪያ መቅረብ ይኖርብናል። ልክ ሌሎቹን ትምህርቶች እንደምናስተምር ይሄም እንደዛው በጣም አስፈላጊ ነው። እግዚአብሔር የተባረከ ይሁን። በፍጥሞ ደሴት ላይ ዮሐንስ በነበረ ሰዓት ማሰብ እንችላለን ምን አይነት ሁኔታ ላይ እንዳለ ሁላችንም መገንዘብ እንችላለን። ዛሬ እኔና እናንተ ተመችቶን እንደተቀመጥንበት አይነት ቤት እንደዚህ የተመቻቸ ቦታ ላይ በተመቻቸ አየር በተመቻቸ ጤንነት በሁሉ ነገር ውስጥ አይደለም። ከዚህ በግልባጩ በጣም የተለየ ቦታ ላይ በብዙ ስቃይ በብዙ ጭንቀት በብዙ ስጋት በብዙ ፍርሃት ውስጥ ነው ዮሐንስ ያለው። ምክንያቱም ስለ አብያተ ክርስቲያናት በጣም ይጨነቅ ነበር። ስለሌላ ባይጨነቅ ያሳስበው ነበር የአብያተ ክርስቲያናት ጉዳይ። እሱ ብቻ አይደለም እስር ላይ ነው ያለው። በሮማውያን እጅ ስር ነው ያለው። ስለዚህ ከባድ ሁኔታ ላይ ነው ያለው። በዚህ ሁኔታ ውስጥ ሆኖ በመንፈስ መሆን ችሎ ነበረ። አሜን። እኔና እናንተ በመንፈስ መሆን የሚባለው ተጨማሪ ሌላ ቃል ቢኖረው ኖሮ እሱን ነበር መሆን የነበረብን። እንክት አድርገን ምሳችንን በልተን መተን የተመቻቸ ወንበር ላይ ተቀምጠን ጥሩ አየር ውስጥ እያለን ጥሩ ድባብ ተፈጥሮልን አስባችሁታል? በእንደዚህ አይነት አስቸጋሪ ወቅት ውስጥ ዮሐንስ በምን ነበር ይላል? በመንፈስ ነበር ይላል። ዮሐንስ 4:24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል ይላል። ሐዋርያው ጳውሎስ ሲያያቸው ኤፌሶንን አይታችሁ ከሆነ ኤፌሶን ላይ የተናገረው በጣም ሰማያዊ መገለጥ ነው አይደል? ምዕራፍ 3 ድረስ ከምዕራፍ 1 ጀምሮ የሰማያዊ የሆነውን መገለጥ ደጋግሞ የተናገረው ለምን መሰላችሁ? ምክንያቱም ሰው በመንፈስ ካልሆነ ሰው በመገለጥ ካልሆነ እግዚአብሔር ሊረዳው አይችልም፣ ሊያመልከውም አይችልም፣ ሊሰግድለትም አይችልም። ስለዚህ በዛ ውስጥ ሆኖ በመንፈስ ነበረ ይላል። በመንፈስ የነበረው ዮሐንስ በመንፈስ ውስጥ ሆኖ እያለ እስቲ በመንፈስ መሆን በሉ እስቲ። በመንፈስ መሆን ውጤት አለው። በመንፈስ መሆን ሂደት አለው፣ የሚቀጥል ነገር አለው እንጂ ሰው በመንፈስ ሆኖ አይቀርም። ለምን? በመንፈስ ከሆነን እግዚአብሔር ዓለም ውስጥ ገብተናል ማለት ነው። ይገባችኋል አይደል? ልክ አንድ ክፍል ቢሆን በጥሩ ቃል ባስረዳችሁ 2 ቆሮንቶስ ምዕራፍ 3 ቁጥር 17 እና 18 ላይ ምን ይላል? የጌታ መንፈስ ባለበት በዚያ አርነት አለ የሚል ቃል አለ። እስቲ አንዴን በለው። የጌታ መንፈስ ባለበት በዚያ። ያያችኋት ቃሏን አስሙራት። የጌታ መንፈስ ባለበት በዚያ ሲል መንፈሳዊ ስፍራ አያሳየንም? እየሰማችሁ ነው አይደል? ልክ እንደ አንድ ክፍል እንደ አንድ ቦታ እንደ አንድ አዳራሽ እንደ አንድ ሰፈር አያሳየንም? የጌታ መንፈስ ባለበት ካለ በሌለበት የሚባል አለ ማለት ነው። ገብቷችኋል አይደል? ስለዚህ እግዚአብሔር ያለበት ፕሬዘንሱ ያለበት በመንፈሳዊ ዓለም ውስጥ ቦታ ነው። እየሰማችሁ ነው አይደል? ስለዚህ ነው በመንፈስ ነበረ ሲል እግዚአብሔር ባለበት ተገኘ ማለት ነው። በሙላት ማለት ነው። መንፈሱ፣ ነፍሱ፣ አካል ሁሉ ነገሩ ተጠቅልሎ እዛ ውስጥ ገብቷል ማለት ነው። ሬዲ ነው ማለት ነው። ከእግዚአብሔር ለሚመጣው ነገር የተዘጋጀ ነው። ሐዋርያው ጳውሎስ ይህንን ስላለ ምን አለ? የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ አለ። እሱ ሲበራልን ነው የሚሆነው። ስለዚህ ዮሐንስ እሱን በመንፈስ በሆነ ጊዜ በጌታ ቀን በመንፈስ ነበርኩ ካለ በኋላ የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ ነው ብሎ ቀጥሎ ያለው። ይኸውላችሁ በመንፈስ መሆን ማለት እያደረገ ያለው ነገር ምንድን ነው ብላችሁ ብትሉ ቅድም አልኳችሁ ዮሐንስ 4:24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል። ስለዚህ በመንፈስ ሲሆን ምን እያደረገ ነው ያለው? እያመለከ ነው ያለው፣ እያከበረው ነው ያለው፣ እያመሰገነው ነው ያለው። ወርሺፕ ፕሮግራም ውስጥ ነው ያለው። ለብቻው የአምልኮ ስብሰባ ላይ ነው ያለው። እግዚአብሔርና እሱና እግዚአብሔር ሆኖ እያመለከ ነው ያለው እግዚአብሔርን። በዛ ፕሮግራሙ ውስጥ ድምጽ መጣ። ሃሌሉያ። አምልኮ አንዱ ወደኛ ይዞ የሚመጣው ነገር እግዚአብሔር እንዲናገር ደጁን ይከፍታል። ትሰሙኛላችሁ? እግዚአብሔር እንዲናገር ደጁን ይከፍታል። በነገራችን ላይ ስለ አምልኮ አንድ ነገር ብዬ ልቀጥለው። አምልኮ በጣም ልዩ የሚያደርገው ባህሪው ምንድነው? አካባቢን ይገዛል። የሰማችሁ ነው? አካባቢን ይገዛል።
የሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ ሲያመልኩ የእግዚአብሔር ክብር ነው አይደለም የመጣው። የእግዚአብሔር ክብር ወደ ቤቱ ሲመጣ በጣም የሚገርም ቃል አለ። እስረኞች ሁሉ ያደምጧቸው ነበር ይላል። በሌላ ቋንቋ ግሎሪው ሲመጣ ሃሌሉያ ጆሮ የትውልድ ጆሮ ተሰጣቸው። መስማት እኮ የእግዚአብሔር ቸርነት ነው። ሰው ይሰማኛል ብላችሁ አትናገሩ። አንዳንድ ሰው ተናግሬያለሁ ይላል። ተናገርክ እንጂ አልሰሙህም። እንደዛ ነው ምንድነው? አንዳንድ ያውቃ ተናግሬያለሁ ተናገርክ እንጂ የሰማህ የለም። መደመጥ ከእግዚአብሔር ዘንድ ነው። ኧረ አሜን በሉ። ለካ ማለት የለብኝም። አልገባችሁም? ልቀጥልኝ። ይኸውላችሁ በመንፈስ በሆነ ጊዜ የእግዚአብሔር ድምጽ መጣ። የእግዚአብሔር ድምጽ ሲመጣ አቤት 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 አቤት! እንዴ ያምልኮን ሚስጥር እኮ ዮሐንስ እንዴት እንዳሳየን ላሳያችሁ ባጭሩና ቶሎ እንሄዳለን። የእግዚአብሔር ድምጽ መጣ። የጌታ ድምጽ መጣ። ኢየሱስ መናገር ጀመረ። ኢየሱስ መናገር ሲጀምር ድምጹን ሰማ እንጂ ያየው ነገር የለም አይደለ? መጽሐፉ ምን ይለናል ሲነግረን? የሚናገረኝን ድምጽ ለማየት ዘወር ባልኩ ጊዜ አምልኮ ምን እንደሚያደርጋችሁ ታውቃላችሁ? በመንፈስ ሆናችሁ ማምለክ ስትጀምሩ የምትሰሙት የእግዚአብሔር ነገር አለ። የምትሰማው የእግዚአብሔር ነገር ብቻ አይደለም፣ ልታየው ያለም ነገር አለ። ይኸውላችሁ ምን ይላል እግዚአብሔር ቃል ሲናገር? ይህንን ድምጽ ሰማው ካለ በኋላ የሚናገረኝን ድምጽ ለማየት ዘወር አልኩ። ዘወር ብሎ ያየው ጉድ አይደል እንዴ? እንደው ምን ነው እሱን አሳይቶ ዛሬኛንም ይኸው አዲስ ኪዳን እኮ ነው። ይሄ እኮ አዲስ ኪዳን ነው ብሎ አይደለም። ምን ነው እሱንም እኛንም አሳይቶን እዚሁ እንደው ዘረር አድርጎ ቢገላግለን እና እንደ ያርፈን ኢየሱስን ለዘላለም ሙጥኝ ብለን በፍቅር በሙላት በኃይል እንድንከተለው ያርግላችሁ። ኧረ አሜን በሉ። ለዚህስ ያርግላችሁ። ይኸውላችሁ ያየው እኮ የሚገርም ነገር ነው። ኢየሱስን ዮሐንስ ያውቀዋል አያውቀውም? ኧረ አናግሩኝ። ያውቀዋል። ኢየሱስን ያውቀዋል። ነገር ግን የሚያውቀው የት ነው? በደብረ ዘይት ተራራ ላይ የመጨረሻ መለያቸውን ኢየሱስ ወደ ላይ ሲያርግ ነው። እሱን ደግሞ ያየው እና ኢየሱስና እዚህ ጋራ ያየው ኢየሱስ ሌላ ታሪክ ነው። አጠገባችሁ ያለውን ሰው ባመለክ ቁጥር የሚጨምር ክብር አለ በሉት። ፓስተር ዳንኤል መኮንን አንድ የሚናገራት ነገር አለ ከድሮ ጀምሮ መወድለት ስለ እግዚአብሔር ቅድስና ሲናገር የሚለው እንዲህ ይላል። ፊቱ ሆናችሁ እየሰገዳችሁ ቅዱስ እየተባለ ስታመልኩ አለ ቅዱስ ብላችሁ ቀና ስትሉ ሌላ ክብር ይገለጣል አለ። እንደገና ቅዱስ ብላችሁ ቀና ስትሉ ሌላ ክብር። ለዚህ ነው እኛ ግን የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የከበረውን እያየህ ነው የምትለወጠው። አሜን አሜን። ዮሐንስ ያየው ኢየሱስ የሌለ በቃ አይቶት የማያውቀው ምድር ላይ ያለው በዚህ የሸኘው ኢየሱስ አይደለም። በሌላ ክብር ነው የመጣው ኢየሱስ። አረ እግዚአብሔር ወደዚህ አምልኮ መንፈስ ውስጥ ይክተተን። በመንፈስ መሆን ውስጥ ይክተተን እግዚአብሔር። እየሰማችሁ ነው አይደል? እስቲ አንብቤዋለሁ ግን በዚህ መንፈስ ሆናችሁ ስሙኝ። ምን አለ ሲናገር? ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ በግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በቶን የነጠረ የጋለላን ሲመስሉ ነበረ። ድምፁም እንደ ብዙ ውሆች ድምፅ ነበረ። በቀኝ እጁ 7 ከዋክብት ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ ሃሌሉያ። ይሄንን ኢየሱስ በደማስቆ ላይ ጳውሎስ አግኝቶት ነበር። ባየው ጊዜ ከፀሐይ 7 እጅ የሚያበራ ብርሃን በራ ይላል። ክብር ለኢየሱስ ይሁን። እዚህ ላይ ተጻፈው እኮ ነው። ለካ ይሄንኑ ኢየሱስ ነው በደማስቆ ያገኘው። እሱንም እንዴ በውላችሁ በፀሐይ ላይ ፀሐይን ጨለማ ያደረገ ክብር ነው። ቻርዶላ ባራላባዳ
አረ ይሄ መገለጥ ያገኛል። አረ ይሄ መገለጥ ያገኛል። ይሄ እኮ የአዲስ ኪዳን ነገር ነው መነግራችሁ፣ የብሉይ ኪዳን አይደለም። የብሉይማ ተራራን የጨሰው አሁን አንተ ላይ ነው እሳቱ የሚቀጣጠለው። ክብሩኛ ላይ ነው አሁን። አይገርማችሁም? ይሄንን ኢየሱስን አየው። ሃሌሉያ። ባየሁትም ጊዜ ቁጭ አልኩ አይልም። ባየሁትም ጊዜ ቆምኩ አይልም። ባየሁትም ጊዜ አስደናቂ ነው ብዬ ኮሜንት ሰጠሁ አላለም። እንደ ሞተ ሰው ሆኜ አቤት አቤት። እንደው ጌታ ዛሬ ልባርካችሁ ይዘርራችሁ። ይሄ በረከት ነው። ይውላችሁ ከዚህ በኋላ በሉ እስቲ ችግር ሳይሆን በሉ ክብርህ ይጣለኝ በሉት። ስንት ዘመን ችግር ጣለን። ስንት ዘመን ስለ ችግር አወራን። በችግሩ መሃል ግን ኢየሱስ ተገለጠ። በመከራው መሃል ኢየሱስ ተገለጠ። በስቃዩ ሰዓት መሃል ኢየሱስ ተገለጠ። ሲገለጥለት ኢየሱስ ችግር ያልጣለው ዮሐንስ ሃሌሉያ ኢየሱስ በክብሩ ጣለው። ወርሺፕ ማለት ሌላ ነገር እንዳይመስላችሁ የኢየሱስ መገለጥ ነው። ኢየሱስ ሲገለጥ አምልኮ ታሪኩ ነው የሚቀየረው በእናንተ ቤት ውስጥ በእናንተ ህይወት ውስጥ። ይሄ ፕሮቶኮል ችግር የለም ቁጭ ብሎ መተያየት መፋጠጥ ሁሉ ይቀራል። አባታችን ይዘርረናል። ይውላችሁ ጌታ ከጣለው በኋላ በጌታ ክብር ከወደቀ በኋላ ወድቆ መቅረቱ አልነበረም ትልቁ ነገር። የወደቀው ክብሩ ትልቅ ስለሆነ ነው። በነገራችን ላይ የሚገባኝን ልንገራችሁ። ወደቀ ማለት ተገፍትሮ ወደቀ ማለት አይደለም። በደንብ ስሙኝ። መቆም አልቻለም ነው። መቆም ከቻልክ ገና ክብር ውስጥ አልገባህም። እየሰማችሁኝ ነው? መቆም ስላልቻለ ነው። አንድ ጊዜ ትንሿ ልጃችን የሆነ ነገር ሳታውቀው በ16 በ15 ዓመቷ ላይ ቤተክርስቲያን እየተጸለየ እጅ ተጭኖ ሲጸለይባት አያለው ትዝ ይለኛል። በኋላ ግን ኤክስፔሪየንሷን ስትነግረኝ ምናልሽ የገረመኝ አለች። እጅ ተጭኖ ሲጸለይልኝ በዛ ሰዓት በጣም የጌታ ክብር ይሰማኝ ነበራች። በ16 ዓመቷ ትንሿ ልጃችን የጌታ ክብር ይሰማኝ ነበራች። ግን እኔ ገባኝ አለች መውደቅ ፈልጌ ሳይሆን መቆም አቃተኝ አለች። እኔ አንድ ቀን ቸርች ካሰራው ህንጻ ስቴዲየም ነው ማሰራው። ለምን ታውቃላችሁ? አንዴ ሮጬ ካልመጣው አይወጣልኝም። እኔ እጂ የጌታ ነገር እኮ ከባድ ነው እናንተ። እኔ ሰፈር በቃ ወክ እያደረኩ አንዳንድ ጊዜ ማመልከው ለዚህ ነው። ሰማይ ከዋክብቱን ሁሉን እያየው ሲመጣብኝ እዛው ሮጣለሁ። በቃ ምን መጨናነቀው እዚህ ወንበር ላይ ቁጭ ብሎ እናንተ እኮ የሚገርም እኮ ነው። ይሄ ተረት አይደለም፣ ሕያው ነው። ስሙ ዮሐንስ ይሄንን ከተለማመደ በኋላ ከወደቀ በኋላ ምን አለው? ቀኝ እጁን አቤት 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 አቤት። አምልኮ ውስጥ ነው ጌታ እኮ የሚያገኝ ማይክ እጁን የሚጭንብህ እዛ ውስጥ እኮ ነው። ክብር ለኢየሱስ ይሁን። አንዳንድ ጊዜ እኮ ታውቃላችሁ መረዳት አንችልም። ምን የሚል ቃል አለ ስለ መረዳት? ዮሐንስ ወንጌል ምዕራፍ 1 ላይ ምን የሚል ቃል አለ? እውነተኛው የዓለም ብርሃን ይመጣ ነበረ ይላል፣ ጨለማው አላወቀውም የሚል ቃል አለ። The darkness could not comprehend it ነው የሚለው ነገሩ ሊገባው። ይሄ ነገር አወዛጋቢ ሆነበት ነው። አወዛጋቢ ሆኖብን እኮ አምልኮ ማምለክ አንችልም። በርቶልን ነው ኢየሱስ። ኧረ አሜን። ይኸውላችሁ ልክ ይሄ በሆነ ጊዜ እጁን ጫነብኝ አለ። አትፍራ። አምልኮ ኤክስፔሪየንስ አለው፣ ተሞክሮ አለው። ክብር ለኢየሱስ ሲሆን በህይወታችሁ ላይ በትክክል የሚመጣ ተጨባጭ ነገር አለ በአምልኮ ውስጥ። ኢየሱስ ጌታ ነው። አንድን ነገር ወይ ሊቆረጥልህ ይችላል፣ ወይ ሊነሳልህ ይችላል፣ ወይ የሆነ ነገር ሊያደርግ ይችላል። እዛ ውስጥ የሚመጣ ነገር አለ። በኋላ ቶሎ አሳያቸዋለሁ። አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ።
መጀመሪያ ያለው እንደገና በቃሉ ራሱን የገለጠለት። እኔ አንድ ነገር ልንገራችሁ፣ ኢየሱስ ራሱን ሲገልጥልህ ችግርህን ራሱ ትረሳዋለህ። ረስተው። ስለዚህ ምን አለ? የሲኦልና የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ አለው። የዮሐንስ ራእይ ሊጻፍ የተቻለው ይሄ ኤክስፔሪየንስ በዮሐንስ ህይወት ስላለፈ ነው። ምን እንዳደረገለት ልንገራችሁ። በመንፈስ መሆን ሲጀምር ዮሐንስ መንፈሳዊውን ዓለም ከፈተለት። እየሰማችሁ ነው አይደል? ቁጭ ብሎ በዛ ዘመን የኛን ዘመን ቁጭ ብሎ አየው እንደ ቴሌቪዥን። ሁሉንም እኮ ነው ያየው ዮሐንስ፣ የኛን ዘመን ሁሉ። አንድ ቦታ እኔንም ሳያየኝ አይቀር ልብ አላለም እንጂ እውነት መስፍን ብሎ ላለመጻፍ ልብ አላለም፣ በዛንበት እንጂ ትውልድን እኮ ፊት ለፊቱ ተገልጦ ነው ያየው። ዋው! ገና ሳይሆን የእግዚአብሔር ዶክመንታሪ ፊቱ ተጫውቷል። ቁጭ ብሎ ፊውቸርን አይቷል። ለምን ብትለኝ መንፈሳዊ ዓለም ተከፈተ። ምዕራፍ 3 ላይ ምን እንደሚል፣ ምዕራፍ 4 ላይ ምን እንደሚል ታውቃላችሁ? በእንግሊዘኛው ወደዋለሁ። እግዚአብሔር ለዮሐንስ ያለው come up higher፣ ና ወደዚህ ውጣ። ወዴት? እኔ ወዳለሁበት፣ ወደ ችሎቴ፣ ወደ ዙፋኔ፣ ዙፋን ወዳለበት ና አለው። ወደ ላይ ውጣ አለው። እስቲ አጠገባችሁ ያለውን ሰው አረ ይሄ ይቻላል ተረታ አይደለም በሉ ሊባካችሁ። ይሄንን ዓለም ይክፈትልን ዛሬ። አምልኳችን ይሄንን ዓለም ያስከፍተው። በመንፈስ መሆናችን ይሄንን ሬልም ያስከፍት ወገኖች። እንደው ተያይተን ልንወጣ እንዴ? አንዴ አገላብጣችሁኝና ትገላግሉኝ በቃ። ምን ይሆነኝ እኔ ብታውኝ ምን አለን እኛም ይወጣል። ዶክተር ዮንጊቾ አንድ ጊዜ በጣም ለአንዲት ሴት ጸለዩላትና በጣም በሚደንቅ ሁኔታ ከፓራሊሲስ ከሽባነት ተፈወሰች። ከዛ በሌላ ቀን ቀጠሮ አስይዛ፣ ያው ትልቅ ቤተክርስቲያን ስለሆነ ቀጠሮ አስይዛ መጣች እና ቢሮአቸው ስትገባ ቁጭ ብለው እሳቸው እያጠኑ ነው። ምን ልርዳሽ የኔ እህት አሏት። እሷ ከበሩ ላይ በምርክክ መጣች። በምርክክ መጣ አልገባቸውም ለምን እንደተንበረከከች። እየሰገደች ነው። እህቴ ምን እያደረግሽ ነው አሏት። አይ ብላ ፖስታ ሰጠቻቸው። ፖስታውን ሲከፍቱት $10,000 ነው። ምንድነው? እኔ ባለፈው ጸልየውልኝ ተፈውሼ ነው እና ላመሰግኖት ነው የመጣሁት። ዞረባቸው። የዞረባቸው ምንድነው? እቺ ሴትዮ ምኑም አልገባት። ስለዚህ በምን አርጊ ላስረዳት ብለው ማሰብ ጀመሩ። ከዛ በኋላ አገኙት ማስረጃው። ተነሽ አሏት። እሳቸው ዴስካቸው ላይ ነበር የተቀመጡት። የእንግዳ ወንበር አለ እዛ ጋር አብሯት ሄደው ፊት ለፊት ቁጭ አሉ። እንግዳ ወንበር ላይ እንደሷው ተቀመጡ። ይኸውልሽ የኔ እህት አሉት፣ አንድ ነገር ልንገርሽ፣ የፈወሰሽ ኢየሱስ ነው። እኔ መስየሽ ከሆነ እኔ ማን እንደሆንኩ ልንገርሽ። እኔ እንዳንቺው በቀን 3 ጊዜ ሽንት ቤት ሄዳለሁ። አጭር መግለጫ። እየሰማችሁኝ ነው? አጭር መግለጫ አይደለም። በሌላ ቋንቋ ያሏት ምንድነው? ሰው ነኝ፣ እኔ ጋራ ምንም የምትሰግጁ ነገር የለም። ይሄንንም ፖስታ ብትፈልጊ ለቤተ ክርስቲያን ስጪ እንጂ እኔ አልቀበልሽም። መሄድ ትቻለሽ። እስቲ አጠገባችሁ ያለውን ሰው ይዩት። ታበረታታኝ እንደሆነ ነው እንጂ ምንም የምትፈጥርልኝ ነገር የለም በሉት። አጠገባችሁ ያለውን ሰው እኔም አንተም ኢየሱስን እንየው በሉት። እንደው እግዚአብሔር አይናችንን ከሰው ላይ አንስቶ አምልኮ የከለከለን እኮ ሁኔታ፣ ሰው፣ ነገር። አሁን እኮ እዚህ መሃል እንደዚህ የተሰበከ አለቃትም የሚል አለ እኮ። እቺ ፕሮግራም አልቃ አለቃትም የሚል አለ። እዚህ መገለጥ ሊሆን ይችላል የምናገረው። እቺ ማን እንዳይጠፋም ብዬ ነው እንደ ዘንድሮ መገለጥ። እስቲ ጌታ ማስተዋል ይስጥ በሉት። አንድ ነገር ላሳያችሁ ቶሎ እዚህ ላይ የአምልኮ ይሄ ስርዓት የምንለው ማለት ስርዓት ስትሉ እንደ ሰው እንዳታስቡ፣ የእግዚአብሔርን ስርዓት ነው ማወራው። መለኮታዊ ስርዓት ነው ማወራው። አሁን ስለ ሰው ስርዓት አይደለም ማወራው። ስለዚህ አንዳንድ ሰው ስርዓት የሚለውን ቃል
ዓለማዊ ምድራዊ አድርጎታል። መለኮታዊ ከጨመርክበት ሰማያዊ ነው። ግልጽ ነው አይደል? ስለዚህ ስርዓት መጥፎ ቃል አይደለም። ከስርዓት በፊት ያለው ነገር ሊያስቸግረን ይችላል። ፕሪፊክሱ ማለት ነው። አስቀድመን የምናስገባው ነገር ሊያስቸግረን ይችላል እንጂ መለኮታዊ ካልነው ሰማያዊ ካልነው ያስፈልጋል። አሜን። ይኸውላችሁ ከላይ ያለው መስመር ታዩታላችሁ። አምልኮ በእግዚአብሔር ዙፋን ፊት የሚለውን አስቡ። ራእይ ምዕራፍ 4 እና ምዕራፍ 5 ነው። እዛ ጋር አልተጻፈም። ራእይ ምዕራፍ 4 እና ምዕራፍ 5 ሄዳችሁ ብታነቡ አምልኮ በእግዚአብሔር ዙፋን ፊት አንበበናል አይደለም? ትዝ ይላችኋል። ና ወደ ላይ ካለው በኋላ ምዕራፍ 4 ላይ መድረኩን ላይ ቅዱስ ቅዱስ እያሉ እየሰገዱ ብዙ አምልኮ ሲካሄድ፣ ምዕራፍ 5 ላይ ደግሞ በጉን ሲያከብሩ እናያለን አይደል? ስለዚህ ዝማሬውን ሁሉንም የአምልኮ ስርዓቱን እዛ ላይ እናየዋለን። ምዕራፍ 4 እና ምዕራፍ 5 ሄዳችሁ በደንብ አጥኑ። ይኸውላችሁ አምልኮ በሰማይ ተቋርጦ አያውቅም። እግዚአብሔር ከፈጠረ በኋላ አምልኮ ተቋርጦ አያውቅም። አሜን ነው። ዛሬ እኛ አይደለንም የጀመርነው ወይ ደግሞ እኛ አይደለም የምንጨምርለት ምንም እኛ አዲስ ነገር አንፈጥርም። ዛሬ እኛ ስናመልክ ያለውን አምልኮ ነው የምንቀላቀለው። ኧረ አሜን። ያለውን አምልኮ ኦሬዲ ሰማይ እየተካሄደ ያለውን አምልኮ ነው የምንቀላቀለው። እኛ በአዲስ ኪዳን በጣም እድለኞች ነን። እድለኛ የሚያደርገን ነገር ምንድነው? ክርስቶስ ኢየሱስ መጣና መንፈሳዊውን ዓለም ለሁላችንም እንዲከፈት አደረገ። በፊት ለአንድ ነቢይ ለአንድ ካህን የሚከፈተው ነገር አሁን ለሁላችን እግዚአብሔር የተባረከ ይሁን። ከጨለማ ወደሚደነቅ ብርሃን ካመጣን በኋላ የንጉስ ሕዝብ ለርስቱ የተለየ ወገን፣ የንጉስ ካህናት ለርስቱ የተለየ ወገን እያለ ቅዱስ ሕዝብ አይደለም የሚለው ያ ውስጥ ሁላችንንም አስገባን። አሁን እኛ እድለኞች ነን። ወደ ኋላ ግን ስንመለስ ለመጀመሪያ ጊዜ ኦርጋናይዝድ ወርሺፕ ኦርጋናይዝድ ወርሺፕ ማለት አሁን እኛ እሑድ እንገናኛለን፣ ሚድዊክ ላይ ትገናኛላችሁ። አሁን ይሄ በደንብ የተጠናከረ የተቋቋመ የህብረት አምልኮ ጊዜ። እንደዚህ አይነት የአምልኮ ጊዜ የተጀመረው መቼ ነው? ዘጸአት ላይ በሙሴ ነው። እግዚአብሔር መመሪያ ከሰጠው በኋላ የማደሪያውን ድንኳን እንዲሰራ ባዘዘው ጊዜ ነው ለመጀመሪያ ጊዜ ኦርጋናይዝድ የሆነ በደንብ የተጠናከረ የህዝብ አምልኮ ጉባኤ አምልኮ የተጀመረው የዛ ጊዜ ነው። ከዛ በፊት ግን ያው ምን ያደርጉ ነበር? ትዝ ይላችሁ ከሆነ በደረሱበት የእምነት አባቶች ዝም ብለው መሰዊያ ይሰውና ብቻቸውን እግዚአብሔርን ያመልካሉ፣ ያናግሩት ነበር። አሁን ግን መጀመሪያ የተጠናከረ የህብረት ጉባኤ እንደዚህ የተጀመረው በማደሪያው ድንኳን ውስጥ። የማደሪያውን ድንኳን ትዝ ይላችሁ ከሆነ እግዚአብሔር ምን ብሎ አለው? በሰማይ እንዳሳየው ምሳሌ አድርገህ አይደል ያለው? የቱን ስትሉ ይሄው ዛሬ በሰማይ ያለችው ኢየሱስ የገባባትን። አረ አሜን። ምዕራፍ 12 ላይ ዕብራውያን ላይ ኢየሱስ የገባባትን ያችኑ ፓተርኗ ኦሬዲ ተቀምጣለች አለች፣ ስርዓቱ አለ ላይ። እግዚአብሔር ይባረክ። ስለዚህ ያለው ቃል እሱ ላይ ምንድነው? እሷን ስርዓት አይደለም ያለው፣ በሷ ምሳሌ ስራ ነው ያለው። ስለዚህ ምሳሌው ምንድነው? እንዳተረጓጎሙ ነው ማውረድ የሚችለው አይመስላችሁ? ለዮሐንስ ራእይ ላይ ያን ሁሉ ነገር ሲያይ ዮሐንስ በዛ ዘመን ሄሊኮፕተር ቢያይ በራእይ ምን የሚለው ይመስላችኋል? መጥቶላችሁ ያውቃል? አስባችሁት? አሁን እግዚአብሔር ወደፊት ወደ ፊውቸር ሄሊኮፕተር ቢያሳየው ምን ላይ ይችል ይሆን? እኔ የዮሐንስ ራእይ ምዕራፍ 9 ሳነብ ጸጉራሙ አይን የሰው አይን የሚመስል ያለው እያለ እሱ ነገር ሄሊኮፕተር ሰው ነው ይቀር በጣም ነው የሚመስለው። ምክንያቱም በዛ ዘመን በምን ሊተረጉመው ይችላል? በምንም ቃሉ የለውም፣ ዕውቀቱ የለውም። ያየውን ነገር ግን በስዕል ነው ሊተረጉመው የሚችለው አይደል? ስለዚህ ሙሴ ሲያወርዳት ያችን በላይ ያያት ምሳሌ ሲያወርድ የገባውን በምሳሌ ነው ያወረደው። ይገባችኋል አይደል? እግዚአብሔር የሚያናግረው ባለበት አውድ ውስጥ ነው እንጂ ካለበት አውድ ውጪ ሊያናግረው አይችልም። ስለዚህ የማደሪያው ድንኳን ነበረ። እዚህ ላይ ብዙ ጊዜ አላጥፋ፣ በኋላ ተመልሻን ነገር ስለማሳያችሁ። የማደሪያው ድንኳን አንድ ጊዜ እግዚአብሔር እስራኤላውያን በጣም ኃጢአት ሰርተው እግዚአብሔርን ስላሳዘኑ እግዚአብሔር ምን አለ? በዚህ ሕዝብ ሁለተኛ መካከላቸው አላድርም አለ። የማደሪያው ድንኳን በመሃል ስለነበረ በቃ ከዛ በኋላ እዛ መጥቼ አላድርም ሲል ሙሴ ካላንተ እንዴት መኖር ይችላል? የሙሴ ሕይወት ሁሌ ካላንተ መኖር አልችልም። ስለዚህ ምን አለ? ከሰፈር ወጣና
የምን የሚለውን ከሰፈር ውጭ የተከለው የመገናኛው ድንኳን ደግሞ ብሎ እሱ ተከለ። እሱ የማደሪያው ድንኳን አልነበረም፣ የመገናኛ ድንኳን በመባል ይታወቅ ነበር። ለምን? እግዚአብሔርን ማግኘት ስለሚፈልግ የመገናኛ ድንኳን ብሎ ጠቀሰው። ስለዚህ ትዝ ይላችሁ ከሆነ ኢያሱ እዛ ያድራል፣ ህዝቡ በሰፈር ነው። ሙሴ ጧት ከሰፈር ውጭ ይወጣና ያመልክ ነበር ይላል ዘጸአት ላይ ሄዳችሁ ስታነቡ። ስለዚህ እሱ የማደሪያ ድንኳን ነው የነበረው እንጂ ይሄ እግዚአብሔር ሳይሆን የሙሴ በጎ ፈቃደኝነት እግዚአብሔርን የመፈለጉ አቅም የተገለጠበት ነው። ከዘጸአቱ በኋላ የሰለሞን ነው የተሰራው። የሰለሞን ከመሰራቱ በፊት ግን ዳዊት ስለነበረ እንደው ዳዊትን ይባርከው እንዳንል ሄዷል። አንዳንድ መረዳቱ ግን የሚገርም ነው። ለምን ብትሉኝ ዳዊት አመጣና አደባባይ ቅድስተ ቅዱሳን ሚለውን እና ቅድስተ ቅዱሳን አድርጎት ቁጭ አለ እሱ። ስለዚህ አንድ ድንኳን ነው የሰራው። አንድ ድንኳን ውስጥ ማደሪያውን ከተተ፣ እዛ እንዲመለክ ካህናቱ በሙሉ እንዲያካሂዱ አደረገ። ከዚህ በኋላ እግዚአብሔር ሁለተኛ ሲመጣ በሰለሞን ግን መልሶ የማደሪያውን ድንኳን የሚመስል ሆኖ ግን የማይነቃነቅ መቅደስ እግዚአብሔር እንዲሰራ አደረገ አይደል? ይሄ ሁሉ የሚታይ እንጂ መንፈሳዊ ዓለም ውስጥ ያለውን ሚስጥር ገና ያልገለጠ ነበር። ለምን? ክርስቶስ ኢየሱስ ወደ ምድር አልመጣም ነበር አይደለ? ስለዚህ ከዛ በኋላ የተጻፈልን ሕዝቅኤል ላይ ነው። ሕዝቅኤል ሄዳችሁ ሕዝቅኤል ምዕራፍ 40 ጀምራችሁ እስከ 47 ሄዳችሁ ስታነቡ የተነገረና ያልተሰራ መቅደስ ነው። እሱ ተነግሯል ይሰራል ተብሎ ግን አልተሰራም ያ መቅደስ በታሪክ። እሱኛው መቅደስ የሚገርም የራሱ የሆነ ነገሮች አሉት። አሁን ጊዜ ስለሌለኝ እዛ ውስጥ አልገባም፣ ግን በጣም የሚደንቅ ነው። አጥኑት ራሳችሁ። ከዛ አዲስ ኪዳን ኢየሱስ መጣ። ኢየሱስ ሲመጣ የመጀመሪያ ነገር ዮሐንስ 4 ላይ ለሰማርያዊቷ ሴት ያላት ምንድነው? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ይሰግዱለታል። አብ እንደነዚህ ያሉትን ይሻል። እግዚአብሔር ያለው ምን እንደሆነ ልንገራችሁ። ከዚህ በኋላ የእግዚአብሔር ፈቃዱ ለሰው ልጅ ቅድስተ ቅዱሳን ውስጥ መኖር እንዲችል ነው። ይሰማችሁ ነው? ቅድስተ ቅዱሳን ውስጥ መኖር እንዲችል ማለት ቅድስተ ቅዱሳን ማለት ምን ማለት ነው? እግዚአብሔር ባለበት። ምሳሌነቱን ነው ማውራችሁ። በአዲስ ኪዳን እግዚአብሔር ባለበት እዛ ውስጥ መኖርን ነው የመረጠው። ግን ወደ አዲስ ኪዳን እንደገና ስንመለስ ምን ይላል? የሚናገራቸው ነገሮች አሉ። በኋላ ጥቂት ነገር አሳያቸዋለሁ። አእምሯችሁን አድሱ ይላል። እንደገና ተነሱና ደግሞ ንስሐ ግቡ ይላል። ብዙም ነገሮች የሚነግረን ነገር አለ። ማለት ቅድስተ ቅዱሳን የገባ ሰው አንመስልም። የመልእክቶች ሲጻፉ ሐዋርያ ጳውሎስ ሲጽፍ ቅድስተ ቅዱሳን ገብተን የምንኖር ሰዎች አንመስልም። ለምን? ብዙ ዝብርቅርቅ ነገሮች እንደ ሰው ስለሚገጥመን። ስለዚህ ምን ይላል? ባልታደሰ አእምሮ ማምለክ ስለማትችሉ አእምሯችሁን አድሱ፣ ታጠቡ፣ ሰውነታችሁን ያው ቅዱስ መስዋዕት አድርጋችሁ አቅርቡ። እነዚህ ነገሮች የሚላቸው መዳን በሉ እስቲ አንዴ፣ ከዛ መቀደስ በሉ። መቀደስ ሂደት ስለሆነ የማያቋርጥ ስለሆነ ምድር ላይ እስካለን ድረስ ውስጣችን ምን የሚባል ነገር ስላለ፣ ስጋ የሚባል ነገር ስላለ፣ የኃጢአተኛው ስጋ የሚባለው ስላለ ሁሌ ፋይት ስለሚያደርገን ስለሚዋጋን ምን ይላል? ሁሌ ያንን ነገር እያደስክ ሁሌ የምትገሰግሰው ግን ወደ ምንድነው? ወደ ቅድስተ ቅዱሳን ነው። ስለዚህ ምን አለ ሐዋርያው ጳውሎስ ሲናገር? በመጋረጃ ባልተከደነ ፊት። እስቲ መጋረጃው ተከፍቷል በሉ። ኢየሱስ ክርስቶስ የገዛ ደሙን ይዞ እስከ ውስጠኛው ገብቷል። ዛሬ ሰተት ብለ ህልውናው ወዳለበት መግባት ትችላለህ። አሜን አሜን። ይሄ እንግዲህ ወደ አዲስ ኪዳን ሲመጣ ነው ይሄንን የሚናገረው። የሚቀጥለውን እናድርገውና አንድ ነገር ላሳያችሁ። ወደሚቀጥለው ገጽ እንሂድና እንደዚህ ይላል። ስለ መለኮታዊ ግንኙነት ጥቂት ነገር ልበላችሁ፣ ባጭሩ አልፈዋለሁ። ምን ይላል እዚህ ላይ? ዘፍጥረት ምዕራፍ 32 ቁጥር 30 ላይ ስለዚህ ያዕቆብ እግዚአብሔርን እስቲ በሉት ፊት ለፊት አይቼ እንኳ ህይወቴ ተርፋለች ሲል የዚያን ቦታ ስም ጵኒኤል አለው ይላል። ደስ አይልም? እሱ ያንን አለ። ለዛውም የሆነ አይነት ሊገባው በሚችል ነገር ተፈጥሮ። ዛሬ ግን
እኔና እናንተ ወደ እግዚአብሔር ዙፋን ፊት ስንገባ አለ ፍርሃት መግባት ይቻላል። ፍርሃት ስላችሁ በድፍረት ማለት አይደለም። ነገር ግን መግባት አንችልም በሚል ስጋት ሳይሆን የምንገባው ያስገባን ጌታ ስላለ፣ ደም ስላለ፣ የተረጨነው ደም ስላለ። ዛሬ እዚህ ላይ እንዳለው ፊት ለፊት አይቼ እንኳን ህይወት የተርፋለች እንደሚለው ከመትረፍም አልፎ መኖሪያ ሆኖናል መገኘት። ኧረ አሜን። ይኸውላችሁ አሁን የአምልኮን ሚስጥር ቶሎ እዚች ላይ ላሳያችሁ። አሁን በእንደዚህ በአይነት ህብረት ስንገናኝ ሁሉ ጊዜ እዛ ላይ ትንሽ ፈዘዝ ብሏል። ወደ እግዚአብሔር መግባት ነው የሚለው ታችኛው ቀስቱ ላይ የመጀመሪያው። ስለዚህ ሁላችንም አሁን ዛሬ ወደዚህ ስፍራ ስንመጣ እንዲህ ያሉት ፕሮግራሞች ላይ ስንመጣ ዛሬ በፕሮግራም ላስረዳችሁ እንዲገባችሁና ከዛ ይሄንን በግላችሁም መለማመድ ትችላላችሁ። ወደ እግዚአብሔር መግባት ነው አይደል? ስንመጣ ሁላችንም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ስለሚል ወደ እግዚአብሔር ቤት እንመጣለን። ስንወጣ ደግሞ ይውላችሁ የመጀመሪያው ወደ እግዚአብሔር መምጣት ነው። ስንወጣ ግን ለእግዚአብሔር መኖር ነው። እየሰማችሁ ነው? ዛሬ ከዚህ ስትወጡ እንደው አደራ ብያለሁ ለራስ እንዳትኖር በሉት። እዚህ ደርሶ የመለሰህ ነገር ለእግዚአብሔር እንድትኖር ነው በሉት። ሲል አንድ ሰው ይሄን ተናገሩ። እዚህ ደርሰ መመለስህ ለእግዚአብሔር እንድትኖር ነው በሉት። አሜን አሜን። ለእግዚአብሔር እንድንኖር ነው። የአምልኮ እምብርቱ ዋናው መካከለኛ ሁሉን ታሪክ የሚቀይረው ምንድነው ብላችሁ ስትሉ ግንኙነት ነው። እግዚአብሔርና ሰው ይገናኛል። የለውጥ ስፍራ ነው። It's a place of encounter። ዛሬ እዚህ ቤት ውስጥ ስንገባ ዘማሪዎች፣ የሚጸልዩ ሰባኪዎች ሁላችንም እንደምናደርግ ታውቃላችሁ። ወደ እግዚአብሔር ፊት አቅርበን ልንተዋቸው ነው የምንመጣው። እየሰማችሁ ነው? ቅድም ስናመልክ ገፋ አርገውናል። ቃል ሲሰበክ ገፋ ያደርገናል። ሲጸለይ ገፋ ያደርገናል። እግዚአብሔር እግር ስር ለመጣል። አሜን አሜን። ከበር ለማስወጣት አይደለም መንገፋችሁ፣ እግዚአብሔር እግር ስር እንድንደፋ ነው። ክብር ለኢየሱስ ይሁን። ይኸውላችሁ ስለዚህ በመሃል ላይ ትልቁ የአምልኮ ዓላማው ምንድነው ብለን ስንል ግንኙነቱ እንዲመጣ ነው። እስቲ ከዚህ በኋላ መዝሙር አላመልክም በሉት። ምን ነው የማይመለክ መስሏችሁ ነው? እንደ መዝሙር የሚመለክ ነገር የለም። አንዱ በሽታችን እሱ ነው። እስቲ መዝሙር አምላክ አይደለም በሉ። አምላክን ማምለኪያ ነው በሉ። እስቲ ለምን ይሄን እንዳልኩ ታውቃላችሁ? አንዳንድ መዝሙር ሲዘመር እስከዛ ድረስ ሳትዘምሩ ቁጭ ትሉና እየሰማችሁ ነው ቀቤል ቀባችሁ ወይስ እውነቱን እንገላገለው ይሻላል? አንድ 10 ሰው ካገኘው እኔም እንደ እግዚአብሔር ከአብርሃም ጋር እንደገባው አይ እውነት እኮ ለፈውስ ነው አይደል? መዝሙሮቹ ናቸው እንጂ ውስጣችንን የሚቀሰቅሱት እግዚአብሔር አይደለም። ውስጣችንን የሚቀሰቅስ መዝሙር መንገድ ነው፣ መዳረሻ አይደለም። ተሰሙኛላችሁ? መዝሙር አምላኪዎች ከመሆን እንመለስ። ጣዖት አምልኮ ነው እሱ ራሱ። ተሰሙኛላችሁ? በድፍረት ነው የምናገረው። ለምን? ቃሉ ስለሚደግፈኝ። አምልኮን ራሱን እያመለክነው ነው። ፕሮግራሞች እየተመለኩ ነው። ፕሮግራም ይመለካል። ለምን እንደሆነ ልንገራችሁ። እግዚአብሔርንማ ብናመልክ ኖሮ እዚሁ በንስሐ ተደፍተን ታርቀን ተቃቅፈን ስንት ነገር ሆኖ ከዚህ እንወጣለን። ግን እሱን ስለማናደርገው የሚገለጥ የእግዚአብሔር ነገር የለም። ሁሌ ማለት ያለም እንደዚህ ግን ያጠቃናል። ይኸውላችሁ ይሄ ሁሉ ነገር የሚደረገው ሰባኪ የሚሰብከው፣ ዘማሪ የሚዘምረው፣ የሚጸልየው ሁሉ ነገር የሚደረግ ተውት። እሱ የጌታ እራት የሚወሰደው፣ አሸሮች ራሳቸው የሚሯሯጡት፣ እንደው ቴክኒካል ሰዎች የሚሰሩት ሁሉ ነገር አለምንም ዲስትራክሽን ወደ ህልውናው እንድንገባ ነው። ሰማችሁኝ አይደል? እኔ ከዚህ በኋላ የዚህ ተባባሪ ነኝ በሉት። አጠገባችሁ ያለውን ሰው እንቅፋት አልሆንም በሉት። ነገር ይዤ አልመጣም፣ ጌታን ይዤ እመጣለሁ በሉት። መዝሙርም ይዤ አልመጣም በሉ። ዘማሪዎች ጌታን ይዤ ነው የምመጣው በሉ። አንዳንድ ጊዜ እንደው በዛው ልናገር፣ ያው ህዝብ ፊት ከወቀስኳችሁ ዘማሪዎች ህዝብ እንዲረጋጋ ነው። ገብቷችኋል? አንዳንድ ወጣቱን በህዝብ ፊት ገስጸው የሚለው ሁሉም አርፎ እንዲቀመጥ ነው። በእንደዛ አይነት የግሳጼ መንፈስ ባወራ
ዘማሪ ራሱ በጣም የሚገርመው ነገር ራሱ ዘማሪው እኮ ራሱ የሚዘምረው የሆነ መዝሙር ላይ ሲደርስ ነው ደስ የሚለው። ራሱ ዘማሪው እኮ ነው፣ ህዝብ እኮ አይደለም ማውራችሁ። ዘማሪው ራሱ እሱ ላይ ሲደርስ በቃ እንደው የሆነ ያደርገዋል። እንዴ ሌላኛው ዘፈን ነው፣ ገብታችኋል? ሌላኛው መንደርደሪያ ነው። ምንድነው ሌላኛው? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ። ዲዩ ኖ እኔ ብዙ ጊዜ እላለሁ መዝሙር እንደዚህ ያለ እንደ እግዚአብሔር ሰው ሲናገር በመዝሙር አስገብታችሁ በመዝሙር ታስወጡን አለ ከእግዚአብሔር ፊት። ለምን እንደሆነ ታውቃለህ? በመዝሙርን ኢንጆይ ከማድረጋችን የተነሳ እግዚአብሔርን ረስተነው እንዘምራለን። አልገባችሁም መሰለኝ። እባካችሁ ጌታ ይርዳችሁ። ታውቃላችሁ እግዚአብሔርን ኮምፕሊትሊ ረሳችሁት፣ መዝሙሩን ኢንጆይ ታደርጉታላችሁ። እግዚአብሔር ቀናተኛ አምላክ ነው። ምንም ነገር አደልተርድ እንዲሆን አይፈልግም። እግዚአብሔር አይንህ ከሱ ላይ እንዲነሳ አይፈልግም። አይንህን ሰው ላይ አይደለም፣ መዝሙር ላይ አይደለም፣ ስብከቱም ላይ አይደለም። እኔ እንኳን አሁን ስናገር ልባችሁ፣ ሐሳባችሁ፣ አይናችሁ እግዚአብሔር ላይ። ጌታ ሆይ ይሄ ሰው እየረዳኝ ነው ካላችሁ እየረዳኝ ነው መጣሁ በሉት። ብዙ ጊዜኛ ሰው እጅ ካልጫነብን በስተቀር ፈውስ ያለ አይመስለንም። እግዚአብሔር ሲመጣ እኮ ፈውስ አይደለም የፈለጋችሁት ነገር ይሆናል። የፈለጋችሁት ነገር እንዴ ኢየሱስ በሰፈር ያልፋል ሲሏት እኮ ቀሚሱን ብቻ የዳሰስኩ እንደሆነ እድናለሁ። ሰባኪ የለ፣ ጸሎት ፕሮግራም የለ፣ ራሷ ፈጠረችው ፕሮግራሙን። ለምን? እሱ እያለፈ እሱ በሰፈር እያለፈ ምንድነው መጋፋት? ሁሉ ያጋፉት ነበረ። እሷ ግን ነካችሁ ብለናል ሁሉ ቀን የምንሰብከው። ስሙ፣ ወርሺፕህ እዛ ውስጥ ይግባ። ንክኪ በሉ እስቲ ባካችሁ፣ ግንኙነት በሉ እስቲ ባካችሁ። ዛሬም በመንፈስ ቀሚሱን መዳሰስ ይቻላል። ሃሌሉያ። እስቲ እልፍንበል፣ ከተለመዱ ነገሮች እልፍንበል። እግዚአብሔር ሪል ይሆነልን። ግንኙነት ይኸውላችሁ፣ ስትገባ እግዚአብሔር ጋር ትገባለህ አይደል? ትገናኛለህ። የግንኙነቱ ስፍራ የለውጥ ስፍራ ነው። ከዛ ስትወጣ ለራስህ መኖር አትችልም፣ ለእግዚአብሔር መኖር ትጀምራለህ። ይኸውላችሁ ቅድም ዴቭና ዘማሪዎች ሙዚቀኞች በሙሉ ሲደረድሩልን እንዴት ውብ በሆነ ነገር ስንሰማ እንድናመልክ ውስጣችንን ሲቀሰቅሱ የነበሩት ለምንድን ነው? በጣም ቆንጆ መዝሙር ይዘን ስለመጣ ስሙልንና ላይክ ኮሜንት ብለው አይደለም የመጡት። ሊረዱን የፈለጉት አብረን እግዚአብሔር እግር ስር እንደፋ። አሜን አሜን። አስታውሳለሁ ሰርግ ላይ ዛሬ ስንት ዓመት ድሮ ኢትዮጵያ ውስጥ ነን። ትዝ ይላችኋል የምግብ ሰዓት ሲደረግ ወንድማችን ጌታ ያውቃል ኪቦርድ ላይ ቁጭ ብሎ እሱ ነበር የዛን ቀን የሚጫወተው። እና ዝም ብሎ ቁጭ ብሎ ኢየሩሳሌም ቅድስቲት ከተማ የጎዳናሽ ውጥንቅጡ ቢበዛ እንኳ ሳላይሽ አልቀርም በአምላክ ኃይል እርዳታ የሚል የጥንት መዝሙር እሱ ዝም ብሎ ይጫወታል ኢንስትሩሜንታል። ሰርጉ ላይ አንድ ሰውዬ ባክ አድርጓል፣ ከጌታ ነገር ወጥቶ ሄዷል። ያንን ጌትሽ እየተጫወተ ብድግ ብሎ ሰውየው ተነስቶ ሄዶ ሙሽሮች እግር ስር ተደፋና ወደ ጌታ መመለስ እፈልጋለሁ። ሙዚቀኞች እጃችሁ ላይ የእግዚአብሔር ክብር። ይሄ ፕላስቲክ ብረት ምናምን አይደለም የምትነኩት፣ እናንተ ጋር ሲሆን የሚመጣ የእግዚአብሔር ነገር አለ። ኢትስ ዲፈረንት። እግዚአብሔር ቤት ውስጥ ሰው ሙዚቃ ስለቻለ እዚህ አይቆምም። የተቀደሰ ሰው ስለሆነ ነው እዚህ መቆም ያለበት። ለምን ብትሉኝ እግዚአብሔር ክብሩን ቻነል የሚያደርገው የሚገልጠው በቀደሳቸው ልጆች ውስጥ ነው። ለዚህ ነው አንድ ውጭ ያለ ሙዚቀኛ ሲጫወተው አረፋ ያስደፍቃል በጨለማው። እኛ ደግሞ የእግዚአብሔርን ቅባት፣ የእግዚአብሔርን ኃይል፣ የእግዚአብሔርን ፈውስ የሚያመጣ ነገር። ስለዚህ ጉባኤን አለሁን ማስተምረው ጉባኤውን ስሙ።
እነሱ በቅባት እየተጫወቱ ለመፈወስ ተዘጋጁ፣ ለመነካት ተዘጋጁ፣ ለመዳሰስ ተዘጋጁ፣ ለክብሩ ተዘጋጁ። አትጠብቁ የሆነ ሰው እየመጡ የሆነ ቃል እስከሚናገር ድረስ። ከገባችሁ ሰዓት ጀምሮ እስከ መጨረሻው ያላችሁት በሰው ፊት ሳይሆን በእግዚአብሔር ፊት ነው። ይሄን አንደርስታንዲንግ ይዘን እንግባ እግዚአብሔር ቤት ውስጥ። የንክኪ ስፍራ ነው። እኔ ዛሬ ሲሄድ የፈለገው ሰውዬ ይስበክ በሉ። የፈለገው እንዴ ወደድኩት አልወደድኩት፣ ተመቸኝ አልተመቸኝ። ስሙ፣ እኔ አንድ ነገር ስለ እግዚአብሔር ባህሪ ልንገራችሁ። አይደለም እግዚአብሔር በተመቸው ባልተመቸውም ይሰራል። እስቲ እግዚአብሔር ነው በሉ። ሕዝቅኤል 44 ለዚህ ሄዳችሁ ማንበብ በቂ ነገር ነው። ሕዝቅኤል 44 ላይ ሄዳችሁ ስታነቡ ምን የሚል ቃል አለ? እግዚአብሔርን በክፉ ዘመን የከዱ ሰዎች ነበሩ፣ ካህናት። ሄዳችሁ አንብቡት ሕዝቅኤል ምዕራፍ 44 ላይ። ደግሞ በታማኝነት የተከተሉ ካህናት ነበሩ። እግዚአብሔር እንደዚህ አለ፣ እነዚህ በክፉ ዘመን ከኔ ርቀው የነበሩ ወንጌልን መልእክቱን አመቻምቸው የነበሩ ምን ላድርጋቸው ሲል ህዝቡ የሚፈልገው ንቀላቸው። ሰማችሁ? አሁን እኛ አንድ ሰው የማይሆን ነገር ስናይ ጥሩ ህይወት የለውም እንደዚህ የለውም፣ የመጀመሪያው ፍላጎታችን ምንድነው? ይነቀል የሚል ጸሎት ነው አይደል? ንቀለው የሚል ጸሎት ነው። እንዳልጸለይ ሰው እንደዚህ የምትሉት በአፋችሁም ባትሉ ስንቴ በልባችን ብለናል። አሬ ይዞ ያወርድም እንዴ እያለን አይገርማችሁም? ግን እግዚአብሔር እዛ ላይ ያለው ይሄን ሄዳችሁ እንድታነቡ አደራ አላችኋለሁ። ሕዝቅኤልስ ምን አልኩኝ? ምዕራፍ 44 ምን እንዳደረገ ታውቃላችሁ? እግዚአብሔር ተዋቸው። ምን ማለት ነው? ከክህነታቸው እንዳታነሷቸው። ማን ያለው? ይሄን ማን ያለው? እግዚአብሔር። ከክህነታቸው እንዳታነሷቸው። ምን እናደርጋቸው? ተዋቸው፣ በህዝቡ ፊት ቆመው ያገልግሉ። እየሰማችሁኝ ነው? ትልቅ ዘንድሮ ብዙ ጥያቄ ይፈታላችኋል። በዛው የምናገረው ነገር የዘንድሮን ብዙ ጥያቄ ይፈታላችኋል። ይኸው ተዋቸው፣ በህዝቡ ፊት ቆመው ያገልግሉ አለ። ምን እያለ ነው ያለው? ከዛስ በእኔ ፊት ግን አይቀርቡ። በእኔ ፊት ግን አይቀርቡ። ምን እያለ እንዳለ ታውቃለህ? ህዝቡን ሲያገለግሉ እኔ እሰራባቸዋለሁ። ለምን? ህዝቡን እኔ ያገለግላለሁ። ግን እየረሰረሱ አያረሰርሱም፣ እየተፈወሱ አይፈውሱም። ደርቀው ያጠጣሉ፣ ታመው ይፈውሳሉ። ክብሬን ሳያዩ ክብር ይገልጣሉ ለህዝብ። ከባድ እግዚአብሔሩ ላይ ንቀለው ላይ የሚሰራ ይመስላችሁ? እግዚአብሔር የሚተው አንዳንድ ጊዜ እግዚአብሔር ስራውን ይሰራል። እንኳን በሰው በእንስሳትም ሰርቷል አይደል? አሁን ይውላችሁ ስትመጡ እዚች ቤት ስትገቡ ስለ አምልኮ ነው ያስተማርኳችሁ ያለው። ከጀመርን ሰዓት አንስቶ እስከሚያልቅ ድረስ አምልኮ ነው። ስብከትም አምልኮ ነው፣ ጸሎትም አምልኮ ነው፣ ሁሉም ነገር አምልኮ ነው። ለምን? ወደ እግዚአብሔር የሚያስጠጋል። ማንም ይናገር፣ እናንተ ግን እንደዚህ በሉ። እፈልግሃለሁ በሉት፣ እጠማሃለሁ በሉት፣ ልቤ አንተን ይላል በሉት፣ እንድትነካኝ እፈልጋለሁ በሉት፣ ልነካህ እፈልጋለሁ በሉት። ነፍሳችሁ፣ መንፈሳችሁ፣ ሁለንተናችሁ ወደ እግዚአብሔር እስቲ ይግባ። ሰባኪው ማይሆን ነገር እየሰበከ ክብር ያገኛል። ዘማሪው ማይሆን ነገር እየዘመረ ክብሩ ያገኛል። ለአንተ ሰው ክብር አያቀብልም። እግዚአብሔር ነው ራሱ ክብሩን ይዞ የሚመጣው። እግዚአብሔር ነው ራሱ መንፈሱን ይዞ የሚመጣው። ይሄ ሲገባን ወርሺፕ፣ ኮንግሪጌሽናል ወርሺፕ እየተለወጠ ይመጣል። ለምን መሰለ? የፐርፎርማንስ ቦታ አይሆንም፣ የችሎታ ማሳያ ቦታ አይሆንም። ዘንድሮ እንደዚህ ነው የምንለው። አንድ ዘማሪ እዚህ ጋር ሲቆም ብዙ ጊዜ ስለደረሰብኝ ነውና አትታዘቡኝ። እዚህ ኮሜንት ስል እስቲ አሳየና ጡንቻ ጌታን እናመልካለን ስንል አይ ምንም አልቀሰቀሰኝም የምትለው ነገር ሌላ ነገር ካለ አምጣ። እናንተ ሰው እንዲቀሰቀሳችሁ ትፈልጋላችሁ? ዘንድሮ እኮ እንደዚህ ነው ያለ ነው። የካለ እንዲቀሰቀስ፣ ሰባኪው እንዲቀሰቀሰ፣ ዘማሪው እንዲቀሰቀሰ። እነሱ የሚናገሩት ነገር ለኛ በረከት እኮ ቢሆን ደስ የሚል ነገር ነው። ግን እኛ ከነሱ በላይ ነን። ለምን? እግዚአብሔር ፊት ነው ያለ ነው። ሃሌሉያ። ወርሺፕ ይግባል።
በመንፈስ ነበርኩ ማለት ያለው በእግዚአብሔር ፊት ነው። አሜን። እቺን ሰልዩት ዮሐንስ እንደዚህ አለ፣ እርሱ ሊልቅ እኔ ግን ላንስ ይገባል አለ። ብዙ ጊዜ ወደ ቤተ ክርስቲያን ስንመጣ ሰው በተለያየ ነገር ውስጥ ሆነን ነው አይደል? ራሳችንንም አዝነን እንመጣለን፣ ደስ ብሎን እንመጣ፣ የተለያየ ሁኔታ ውስጥ ሆነን ነው እዚህ የምንመጣው። ስለዚህ ብዙ ጊዜ ኢየሱስ ብርት አይልልንም። ምክንያቱም ብዙ ነገር ከቦናል፣ ብዙ ነገር ይዞናል፣ የተለያየ ነገር እየተዋጋን ነው። መንፈሳዊም ሊሆን ይችላል፣ ስጋዊም ሊሆን ይችላል፣ ሰይጣናዊም ሊሆን ይችላል፣ ዓለማዊም ነገር ሊሆን ይችላል። እየተዋጋን ልንመጣ እንችላለን። ሁሉም ላይሆን ይችላል። ግን እንደዚህ አይነት ነገር የተደበላለቀ ነው ጉባኤ አይደል? በተለያየ አሁን እንደዚህ ስንመጣ ይውላችሁ የመጀመሪያው ላይ ጌታን ብታዩት እንደው ምስል ነው፣ ይሄ ጌታ አይደለም ምስል ነው፣ ግን እሱም ይወክል። ከኋላ ስታው እንደዚህ ብዙ ክሊር አይደለም ማለት ጉልት ብሎ ነፍስ መንፈሳችንን አልገዛ ይለናል። ምክንያቱም የሆነ ነገር ይዞናል አይደል? ስለዚህ ዘማሪው ይቆማል። አያችሁት? እዛ ስሩ ዘማሪው ይቆምና ሞቅ አድርጎ ይዘምራል፣ በምስጋና ወደ እግዚአብሔር ይቀርባል። ምክንያቱም ምን ይላል መዝሙር 100 ላይ በምስጋና ወደ አደባባዮቹ በመገዛት እያለ ይላል። ስለዚህ አሁን በምስጋና ስንገባ ምን ለማድረግ እንደሚደረግ ታውቃላችሁ? እሱ ለምንድን ነው በእንደዚህ አይነት ነገር አንዳንድ ጊዜ በጣም ዘማሪዎች ተነስተው ቢዘምሩ ምን ያደረጉ ነው ብለን እንጠይቅ። ያደረጉ ያሉት ምንድነው? ይሄንን ሰፈር ለሰፈር የተበተነውን ነፍስና አእምሮአችንን ስብስብ አድርገው መጀመሪያ እኮ እግዚአብሔር ጋር አይደለም እዚህ ቤት ለመክተት። ምክንያቱም እዚህ ቁጭ ብሎ ሰፈር ያለ ማለት ነው። መጀመሪያ ሲግርህ እዚህ ቤት፣ ነፍስ እዚህ ቤት፣ መንፈስ እዚህ ቤት ይግባ መጀመሪያ። ምክንያቱም እዚህ ሆነ የእግዚአብሔር ነገር ሊለቀቅ ነው። ስለዚህ ዝግጅት ነው። ስለዚህ ምን ያደርጉናል? ምስጋና ስለተደረገልን ነገር። ለምንድን ነው ስለተደረገልን ነገር ማመስገን የሚገባል? ብዙ ጊዜ እንደተማራችሁ ተስፋ አደርጋለሁ። ለምንድን ነው ብለን ስንል ቀላል ነው። ለምን? የሰማያውን ሚስጥር እግዚአብሔር ቢነግረን በዛ ሰዓት አይገባንም። እዚህ ምድር ላይ የሆነውን ነገር ቢነግረን ግን፣ አጠገባችን ያለውን ነገር ቢነግረን ግን ይገባናል። እንዴ አንዳንዱ ሰው እኮ በገንዘብ ካላስረዳው አይገባው። ይኸውልህ እንትን 10 ብር እንደዚህ ያላችሁ ካልነገራችሁት 10 ቁጥር ብትሉት አይገባው። ማለት የራሳችን ኮንቴክስት አለን፣ አወዳለን። ስለዚህ እግዚአብሔር ምን ያደርጋል? ያወርድልንና በምስጋና ወደ አደባባዮቹ ግቡ። ለምን? የተደረገልህን ነገር ማመስገን ስትጀምር እንዴ አድርጎልኝ ምን ነካኝ? ለምንድን ነው እግዚአብሔር ቤት አሁን ምን ስሰራ ነው ዳውንታውን ነፍሴን ያስቀመጥኳት? እኔ ተመለሽ። መዝሙር 76 እሱን እኮ ነው የሚለው። አረ ነፍሴ ሆይ አትታገኝ፣ ተመለሽና ጌታን አምልኪ። እንዴ ሰፈር ለሰፈር ምን ያዞርሻል? ነይ። እሷን ራሱ መሰብሰብ አንድ ስራ ነው። እየተረዳችሁ ነው አይደል? አገልጋዮቻችሁ ሲያገለግሏችሁ ለምን እንደሚያደርጉ እኮ ነው መነግራችሁ። ለምን ነው በምስጋና የሚያደርጓችሁ? ምክንያቱም ከባርኮት በፊት ያደረገልህን ነገር እንድትቆጥር እንድታስብ። እንዴ ትናንት እኮ ከአመድ ከትቢያ ያነሳ እሱ ነው ይለዋል በዝማሬ ውስጥ። ያው ከአመድ ላይ ተነሳ ሲባል ብዙ ሰው ይጨፍራል። ጨፍር በሉት፣ አጠገባቸው ያለውን ሰው እንደ ጨፈርክ አትቅር እንጂ በሉት። ምክንያቱም እውነት ነው፣ ከአመድ ላይ አንስቶናል። ይኸውልህ ስለዚህ በጣም ይላል ይዘምራል። አሁን ከዛ ከመጀመሪያው ዝማሬ በኋላ ሁለተኛውን ስታዩት ትንሽ መለስ ብሏል አይደለም? አፉ ላይ ያለው ጩኸት ለቀቅ አድርጎታል። መለስ ያለበት ለምንድን ነው? አሁን በምስጋና አሳሰብኩህ። ካሳሰብኩ በኋላ እሺ ቆም ብለህ ደግሞ አሁን ማሰብ ጀምር። መዝሙረ ዳዊት ላይ ሄዳችሁ ስታነቡ መዝሙሮች ሲጻፉ እየተጻፈ ሄድና ሴላ የሚል ቃል አለ። ያነበባችሁ እሱን ቃል መዝሙረ ዳዊት ላይ ሴላ የሚለውን ቃል። አረ ባይብል አታነቡም እንዴ? እስቲ ሴላ የሚለውን ቃል ያነበባችሁ ትዝ ይላችኋል? እየሄደ ሴላ የሚለው ሴላ ማለት ቆም ብለህ የሰራውን አስብ ማለት ነው። የቃሉ ትርጉም ቆም ብለህ አስብ የሰራው። አሁን ሁለተኛው ላይ ስትመጣ በቃ ከዛ ትወጣና ነፍስን ሰብሰብ ከተደረገልህ በኋላ ታስባለህ። ማሰብ ስትጀምር እንዴ እግዚአብሔር ትልቅ ነው ትላለህ። እግዚአብሔር ትልቅ ነው ስትል ምን ትላለህ? ትሰግዳለህ። እየሰማችሁ ነው? በምስል በቀላሉ ላስረዳችሁ ብዬ ነው። ሁሉ አንድ 10 ቀን ከሰጣችሁኝ በደንብ አስተምር እና ሰገድ ትላለህ። ሰገድ በመትልበት ጊዜ አሁን ምን እያልክ ነው ያለው? ከምስጋና አልፈ እግዚአብሔር አደረገልኝ ከምትለው አልፈ ውዳሴ የሚባል ነገር አለ።
ውዳሴ ማለት ምን ማለት ነው? በቃ የምድሩን አየሁ አይደል? ሰራልህ አይደል? አደረገልህ አይደል? ይሄው አመሰገንኩ አይደል? አሁን እስቲ የምድሩን ለቀቅ አድርግና ስለ አምላክ አስብ። እንዴት ድንቅ አምላክ ነው እኛ የምናመልከው፣ እንደምን ኃያል ነው እኛ የምንሰግድለት፣ የኃይሉ ሁሉ ጉልበት የፍጥረት መሰረት ብለን ስንዘምር እኛ የለንበትም። ይኸውላችሁ ስለኛ ማመስገን ተገቢ ነገር ነው፣ ግን እዛ አትቀር። እለፍና ከራስህ ውጣና ደግሞ እግዚአብሔርን አወድሰው። ማወደስ ማለት ማድነቅ ማለት ነው። እና አንዳንድ ሰው ሲያደንቅ እንዴት እግዚአብሔርን አደንቃለሁ ብሎ ራሱን ያደንቃል። መዝሙርም አለ በነገር ማስተዋል ይስጣችሁ ጌታ። አንዳንዱ መዝሙር ማንን ነው የሚያደንቀው ብለን በፖይንተር ማግኘት ያቀተናል። እሱ ራሱ ነው ጌታን ግራ እስኪያጋባን ድረስ መዝሙር ጠቅሼ ግራ ችግር ውስጥ እንዳልገባ ነው ተውኩት። ከዛ ይውላችሁ ማድነቅ የጀመረ ሰው፣ ውዳሴ ውስጥ ያለ ሰው ምን ያደርጋል? ይንበረከካል። ሲንበረከክ ምን እያለ ነው? አሁን የጩኸት ሰዓት አይደለም፣ የግርግር ሰዓት አይደለም። እግዚአብሔር ደምቋል በላዩ ላይ፣ እግዚአብሔር ገኗል በላዩ ላይ፣ ነፍሱ ላይ ጌታ ነግሷል፣ መንፈሱ ላይ ጌታ ከብሯል። ስለዚህ ምን ይላል? በአምላኩ እግር ስር ዝቅ ይላል። ዝቅ ሲል የሚያደርገው ምንድነው ታውቃላችሁ? እኛ ለብዙ ቃል የምንጠቀምበትን አምልኮ የሚባለው አምልኮ ማለት ሰውና ጌታ ሲገናኝ ማለት ነው። እዚህ ጋራ አሁን እሱ ማውራት አይደለም የሚፈልገው፣ እግዚአብሔርን መስማት ነው የሚፈልገው። ሃሌሉያ! እግዚአብሔር ያናግራችሁ። ዛሬ ተናግሯችሁ ውጡ ከዚህ ቤት። ሲናገረው እሱም ሲናገረው የምልልስ ቦታ ይሆናል። ልክ ኢሳይያስ ምዕራፍ 6 ማለት ነው። ልክ ምልልስ ተንበርክኮ ወዮልኝ አለ፣ ጠፋሁ አለ። የእግዚአብሔር ኃይል መጣ፣ በእግዚአብሔር እግር ስር ተንበረከከ፣ የእግዚአብሔርን ድምጽ መስማት ጀመረ። ከዛስ አሁን ንግግሩ ደግሞ ያበቃና ይደፋል። ምክንያቱም ጥልቅ ለጥልቅ ነገርን ይናገራል ይላል እግዚአብሔር ቃል ሲናገር። አሁን የዚህ ጊዜ አፍ አይደለም ምላስ አይደለም፣ ልብ ራሱ ከአምላክ ጋር አብሮ ይገናኛል። በቃላት ከእግዚአብሔር ጋር መነጋገር አቁማችሁ በልባችሁ ኃይለኛ ንግግር ውስጥ ገብታችሁ አታውቁም? ያ ቦታ ማለት ነው። ተመልከቱት። ከእሱ ደግሞ ይብቃኝ ብሎ እንደገና ጭራሽ በግንባሩ ይደፋል። መጨረሻ ምን ማለት ነው? ሰሬንደር አድርጌያለሁ፣ እጄን ሰጥቻለሁ፣ የምታረገውን አድርገኝ። አቤት! ያኔ ነው እግዚአብሔር በልጅህ ላይ የሚገለጠው፣ በቤትህ ላይ የሚገለጠው፣ በጓዳህ ላይ እግዚአብሔር መምጣት የሚጀምረው ሰሬንደር ስታደርግ ነው። ይመጣላ ጌታ። እና አሁን ይህንን ስል ስታዩት ኢየሱስ እየጎላ አይደለም የሚሄደው ስሉ ላይ። ከዛስ ኢየሱስን መከለል እያቆመ አይደለም የሚሄደው። አምልኮ ማለት አትከልለው ማለት ነው። ከለላችሁን ገለል በል ከፊቴ በሉ ሊል አንድ ሰው ገለል በል ከፊቴ ኢየሱስን ላምልክበት በሉት እስቲ ለአንድ ሰው። ኧረ በሉ እኮ ስል በሉ ነው። እዛው ተነጋገሩልኝ። እኔ ከዚህ በኋላ እህቴ ገለል በይ ከፊቴ በሉ። አንዳንዱ ሰው እኮ ተደንቅሮብን እንዴት አድርገን ጌታን እናመልከዋለን? ኧረ እንደው በእግዚአብሔር አንተ ሰውዬ ከፊቴ እስክንል ድረስ ማለት ነው። ወርሺፕ ማለት ኮምፕሊትሊ እሱን መግለጽ፣ ኮምፕሊትሊ እኛ መሰወር። ከዚህ ውስጥ የወጣ ሰው እውነተኛ ንስሐ ይለማመዳል። አሁን ዛሬ አላስተምረውም እሱን ጊዜ ስለሌለ። እውነተኛ ንስሐ ይለማመዳል። እውነተኛ የእግዚአብሔር ኃይል ያገኘዋል። ሶስተኛ ሲወጣ በዓላማ ይወጣል፣ በሚሽን ይወጣል። አሜን አሜን። እንደዚህ አይነት አምልኮ ስትለማመዱ እንደ ቤተ ክርስቲያን ስትወጡ ሚሽን ይዛችሁ ነው እንጂ የምትወጡት ኦቭን የከተታችሁት ቺክን አይደለም ትዝ የሚላችሁ። በሰለ አልበሰለ ብሉ። ስለ ምሳችሁ ማሰብ አቁማችሁ ስለ እግዚአብሔር የልብ ትርታ ይሄ ቦታ ላይ የመጨረሻው ቦታ ላይ ምን እንደሆነ ታውቃላችሁ? ኮምፕሊትሊ ኢየሱስ ራሱን ሲገልጥ እኛ ስንሰወር የእግዚአብሔር የልብ ትርታ የኛን የልብ ትርታ ሲንክሮናይዝ አድርጎ አብሮ የኛን የልብ ትርታ ያስተካክላል ከሱ ጋር።
እናቶች ልክ ልጅ ሲወለድ ደረታችሁ ላይ ልጅ የሚያስቀምጡት ለምንድን ነው? የልጁ የልብ ትርታ ከእናቱ የልብ ትርታ ጋራ አብሮ ሲንክሮናይዝ እንዲያደርግ ነው። አንዱ ሳይንስ እሱ ነው ተብዬ ተምሬያለሁ። አይገርምም? ፍጥረት ራሱ እኮ ይናገራል። እግሩ ስር ስትደፋ የእሱ የልብ ትርታ አንተ ውስጥ ይገባል። ከዛ ስትወጣ የእግዚአብሔር ሐሳብ ይወርሳል፣ የእግዚአብሔር ምክር ይወርሳል። ክፉ ለመናገር ክፉ ለመናገር አይደለም። ምን ልሁንልህ ጌታ ሆይ፣ በቃ ልሂድልህ፣ ልኑርልህ፣ ላገልግልህ፣ ልሰጥልህ። ለማኛ ያስፈልጋችሁ፣ ጎትጓቻ ያስፈልጋችሁ። ኢየሱስ እኮ ራሱን ለሰማርያዊቷ ሴት ሲገልጥላት እና እሱ አገልግሎቱን ሲጨርስ ጥላው ብር ብላ ከተማን የገባችው ኑና ጉዴን የነገረኝም ብላ ያስጨዋት ያቺ ሴት ሰው ቤት ሀፍረት ይዟት በቀትር ወጣ ሰው በሌለበት በጠራራ ፀሐይ እየወጣች ውሃ የምትቀዳ ሴትዮ፣ ሰው አየኝ የምትል ሴትዮ ከተማ መሀል ገብታ ጉዴን ወየው አስበሃል? ከዚህ ስትወጣ ዛሬ የትኛውን ሙቪ ላይ የዘንድሮ እኮ የትኛውን ድሮ ኢትዮጵያ በነበርኩ ጊዜ ህብረት ትርኢት ጉድ ደግሞ በኋላ እኔ ከወጣሁ በኋላ ከሀገር የሰማሁት 120 የሚባል ፕሮግራም አለ። እኔ ያቸው አላውቅም፣ ግን ሲሉ ሁሉ ሰው ክርስቲያኑ ያልሆኑም ሲያወራ ነው የምሰማው። ለምን ነው? ከቸርች በኋላ መዝናኛው 120 ነው። ዛሬ አንሳን ጌታ። ፍጥሞ ደሴት ላይ እንደዚህ አይነት ታሪክ ውስጥ ከገቡ እግዚአብሔር በብዙ ረድቶናል፣ በብዙ ከልሎናል፣ በብዙ አግዞናል። እባካችሁን ራሳችንን ረስተን ኢየሱስ ብቻውን እስኪሳልብን እናምልከው። ቃል ሲሰብክ አሁን እንደዚህ ሲሰብክ እኔ እናንተ እንዴት እንደምትሰሙኝ አላውቅም። እኔ ቃል ሰው ሲሰብክ እንደ ማምልኮ ነው ለኔ። ለምን? ወደ እግዚአብሔር ያመጣኛል፣ ወደ እግዚአብሔር ያመጣኛል። በዚህ ልጨርስላችሁ። ሩት ከኑኃሚን ጋር ከመጣች በኋላ የሆነው ታሪክ ትዝ ይላችኋል። ያው እስከ ምዕራፍ 2 ከዛ ምዕራፍ 3 ላይ ያው ልድረስን ምን አለች? ዛሬ እንግዲህ ሊሄድ ነው። ማን ነው? ትሄጃለሽ አለቻት ኑኃሚን። ምን አለቻት? ተነሺ፣ ታጠቢ፣ ተቀቢ አይደለም ያለች 8 መመሪያዎች ሰጠቻት። ሄዳችሁ ቁጠሩት። 8 መመሪያዎች የሰጠቻት ምንድነው? ቦዔዝ ጋራ የሚያደርሳትን። እስቲ እናንተ ሰዎች እንወድሃለን በሉኝ። እስቲ በሉኝ። በግድ ሳይሆን በፍቅር በሉኝ። አይ ገርሞኝ ነው በሉኝ ስላችሁ እንዴ በሉኝ ብለህ ነው እንዴ ብላችሁ እንደሆነ ገብቶኛል። ግን በቃ እስቲ በሉኝ። ትንሽ ርህራሄ ውስጣችሁ እንዲኖርና ምለውን እንድትሰሙ ይኸውላችሁ። ይችን በቃ ብዬ ልጨርስ። ቅድም ነበር ልጨርስ ያልኩት እንዴ አላልኩ። ይኸውላችሁ 8 መመሪያ ሰጠቻትና ምን አለቻት? ይሄንን አድርጊና ሄደሽ በእግሩ ስር ቀስ ብለሽ ገብተሽ ተኝ ድረስ ነገረቻት። 8 መመሪያዎች ማለት ነው። 9ኛውን መመሪያ ነገረቻት ሩት ለማን ነው? ኑኃሚን ለሩት ምን እንዳለቻት ታውቃላችሁ? ከዚህ በኋላ አለቻት፣ ከ8ኛው በኋላ የሚሆነውን እሱ ይነግርሻል። በሌላ ቋንቋ አላውቀውም። ከዛ በኋላ የሚሆነውን ነገር አላውቀውም፣ አገባቡን ግን ላሳይ። ኧረ እባካችሁ አገባቡን እኮ ሊያሳዩን አገልጋዮች የሚቆሙት፣ ዘማሪዎች የሚቆሙት፣ ሰባኪዎች የሚቆሙት፣ የሚጸልዩ ሰዎች ሁሉ የሚቆሙት እኮ አገባቡን ሊያሳዩን እንጂ ከዛ በኋላ የሚሆነው ያንተና የእግዚአብሔር ጉዳይ ነው። እኔ ይሄንን ሁሉ ነግሬያችሁ ከዚህ ወጣችሁ ሄዳችሁ ሌላ ነገር ውስጥ ብትገቡ እንዴት ያሳዝናል። አገባቡን ሁሉ ነግሬያችሁ መንገዱን ሁሉ አሳይቻችሁ እግዚአብሔር እግር ስር ወስዶ ካልደፋችሁ ሚስ አድርጋችሁታል ሁሉ። ስለዚህ ሄደች። የሚሆነውን የሚያውቀው ቦዔዝ ነው።
የእርሻው ባለቤት ነው የሚሆነውን የሚያውቀው። ኑሐሚን አታውቅም። ልረዳሽ የምችለው እዚህ ድረስ ነው። እኔ ዛሬ ልረዳችሁ የምችለው እዚህ ድረስ ነው። ከዚህ በኋላ የሚሆነውን እሱ ይነግራችኋል። ጥረታችን፣ ትጋታችን፣ ድካማችን እዚህ ጋር ለማድረስ ነው። ከዚህ ወዲያ እሱ ነው የሚነግራችሁ። ይሄ ሁሉ ታሪክ አሁን እግዚአብሔር ተናገረኝ አትበሉ፣ ገና ሊናገራችሁ ነው። እኛ ተናገረኝ ብለን የምንጨርሰው ሰባኪ የተናገረው ብቻ ነው። ሰባኪ ከጨረሰ በኋላ ያለው ነው እግዚአብሔር።